ሰላም ሰላም እንዴት ናችሁልኝ? መቅዲ ነኝ። ዛሬ ደግሞ በአዲስና ለየት ባለ ቪዲዮ መጥቻለሁ። እሱ ምንድነው? ፀጉር ነው። ያው እኔ ፀጉሬ አጭርና በጣም አስቸጋሪ እንደሆነ ቲክቶክ ላይ ብዙ ጊዜ አወራለሁና ዛሬ እንደኔ ችግር ላይ አላችሁ፣ እንደኔ ፀጉራችሁ ለሚያስቸግራችሁ ምናምን መፍትሄ የሚሆን ፀጉር አያያዝ ነው ይዤላችሁ የመጣሁት። በተለይ ደግሞ ውጭ ሀገር ምናምን የምትኖሩ ሰዎች የፀጉር ቤት ኮስት ምን ያህል እንደሆነ ታውቃላችሁ። ከዛ በተጨማሪ ደግሞ የኛ ፀጉር ትንሽ ለየት ስለሚል ቆንጆ አድርጎ የሚሰራን አናገኝም እና ይሄ ነገር መፍትሄ ይሆናችኋል ብዬ አስባለሁ። ይሁት በጣም ነው የሚያምረው። እውነት ብዙ ጊዜ ሰው ሲያሲዝ አያለውና እዚች ጋር እንደዚህ ቡፍ ብሎ ነው የሚያስይዙት። በቃ ቡፍ ብሎ በጣም ነው የሚያስፈልገውና እሱን ነገር ይቀርፍላችኋል ብዬ ስላሰብኩኝ እቺን ቆንጆ የሆነች ፀጉር ስታይል አያያዝ ይዤላችሁ መጥቻለሁ። አሁን ወደ ቪዲዮ ወደ ቪዲዮ ከመሄዳችሁ በፊት ግን ሰብስክራይብ እያደረጋችሁ ነው የምታዩኝ። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ጀስት ለኔም ስለሚጠቅመኝ ነው። እናንተም ደግሞ የኔ ቪዲዮዎች ሲመጡ የኔ ቪዲዮዎች ፖስት ሲደረጉ ቶሎ እንዲደርሳችሁ ይሆናል ማለት ነው። ስለዚህ አሁን መሄድ እንችላለን። ስለዚህ የመጀመሪያ ስራችን የሚሆነው ፀጉራችንን ማለስለስ ነው። ያው የኔ ፀጉር ትንሽ ጠንከር ስለሚል ነው ማለስለሰው። እናንተ ግን ለስላሳ ፀጉር ካላችሁ፣ ሉጫ ፀጉር ካላችሁ ሳታለሰልሱ ወደ ማስያዙ መግባት ትችላላችሁ። የኔ ፀጉር ባይሆን በጣም አስቸጋሪና በጣም ጠንካራ ፀጉር ነው እና በጣም ነው እሳት ማበዛበት። አክቹአሊ ከትላንት ወዲያ ምናምን ሰርቼው ነበረ በፒስትራ ማለት ነው እና አሁን እንደዚህ ዝም ብዬ ነካ ነካ ነው ማድረግ። ወደታች ማየው ወይ መስታወት ስላለ ነው ከታች። እና እንዴት ናችሁልኝ? ግን እንዴት ነው ቪዲዮዎችን እየወደዳችኋቸው ነው ወይ? ከዛ በተጨማሪ ደግሞ ሰብስክራይብም እያደረጋችሁ አይደለም? ለምን ሰብስክራይብ ማታደርጉት? ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮዎቹን። ሌላ ደግሞ እንድሰራላችሁ ምናምን የምትፈልጓቸው ቪዲዮዎች ካሉ ንገሩኝ፣ እሰራላችኋለሁ። ብቻ ኤኒ አስተያየት እቀበላለሁ። ይሄን አስተካኪ መቅዲ፣ ይሄን አድርጊ፣ እንደዚህ አይነት ቪዲዮ ስሪ፣ ሁሉንም ፈቅጄላችኋለሁ። አስተያየታችሁን እቀበላለሁ። እና ብዙ ጊዜ ማለት ነው እንደዚህ ጠንካራ ፀጉር እንደኔ አጭር ፀጉር ምናምን ያለን ሰዎች የሆነ መላ እናጣም ለፀጉራችን እና ይገርመኛል። የሆነ ቆንጆ ፀጉር ረጅም ፀጉር ምናምን እያላቸው ግራ የሚገባቸው ሰዎች አውቃለሁና አሁን ይሄ ይጠቅማቸዋል ብዬ አስባለሁ። እና ደግሞ ለማለስለስ ግዴታች የአይረን ኮምብ መኖር የለባትም። በማንኛውም ፔስትራ ማለስለስ ትችላላችሁ። አለስልሼ ጨርሻለሁ። ባይሆን ማለት ነው ፀጉር ካላማረ የፈለገ ብንዘንጥ የዘነጥን አይመስልም ማለት ነው። እና ብዙ ጊዜ ፀጉሬ ካልተስተካከለ በቃ ሙዴ ነው የሚቀያየረው። መዘነጡ ላልችልም የዘነጡት አይመስለኝም። እና ፀጉራችን እኛ ሴቶች ግዴታ ፏ ማለት አለበት። እና ደግሞ ኮንሰንትሬት ማድረግ አልችልም እኮ መሀል ላይ አክቹአሊ ተከፍሏል። እኔ መሀል ላይ ከፍዬ ነው ማስያዝ የፈለኩት። እናንተ እንደፈለጋችሁ ከጎንም ማስያዝ ትችላላችሁ። በፈለጋችሁት ስታይል ተመርጡና ማስያዝ ትችላላችሁ። እኔ ግን ከመሀል ለመሀል ነው መክፈል የፈለኩት። ትልቅ ግንባር ያላት መሀል ለመሀል መክፈል የምትወድ ብቸኛ ሰው ነኝ። ግንባራም ሰው እኮ መሀል ላይ ባያሲዝ ይመረጣል። ግን እኔ እወዳለሁ መሀል ላይ ማስያዝ። ስለዛ መሀል ላይ መከፍለውና ለፀጉር ማስያዝ ፀጉር ቤት መሄድ ፌር አይደለም፣ የምር ፌር አይደለም። እና ደግሞ በዛ ላይ ስፔሻሊ ውጭ ሀገር ምናምን የምትኖሩ ሰዎች አሁን እንግዲህ ገና አሁን የመጣሁት ግን አንደኛ ፀጉር ቤት ይሄ የኛን ፀጉር ቆንጆ አድርጎ የሚሰራ ፀጉር ቤት ማግኘት በጣም ከባድ ነው። ሁለተኛ ደግሞ በጣም ውድ ነው።
ስለዚህ እንደዚህ ራሳችሁ እንደዚህ ቀለል ቀለል ያለ ቪዲዮ እያያችሁ ራሳችሁ ብታስይዙ ይመረጣል ማለት ነውና እንደዚህ መጀመሪያ ላይ አስይዟለሁ። እኔ እንዳልኳችሁ መሀል ለመሀል ማስያዝ ስለፈለኩ ነው። እናንተ እንደፈለጋችሁ በፈለጋችሁ ዲዛይን ከፍላችሁ ማስያዝ ትችላላችሁ። እንደዚህ ልቅም አድርጌ አስይዘውና ትንሽ እንትን አደርግበታለሁ ሻይኒንግ ጃም ወይ ደግሞ ኤንጂ ማለት ትችላላችሁ። እንዳልኳችሁ ፀጉራችሁ ብቻ ከሆነ እንደኔ የተሰባበረ ፀጉር ከሌላችሁ ደግሞ ምንም ማድረግ አይጠበቅባችሁ። እንደዚህ ጠበቅ አድርገን እናስይዘዋለን። እንዲህ ጠበቅ አድርገን ካደረግነው በኋላ ትንሽዬ ጄል አድርገን እናሳምራታለን። እዚች ጋር ብዙ ጄል ማድረግ አልፈለኩኝ። በጣም ትንሽ ነው ማድረገው። የምጠቀመው ሻይኒንግ ጃም ነው። ባይ ዘ ዌይ እዚህ ውስጥ ስለቀነስኩት ነው እንጂ ሻይኒንግ ጃም በጣም በትንሹ አድርጌ። እንደዚህ አይነት ብሩሽ ካላችሁ በጣም ናይስ ነው። በደንብ አድርጎ ያስተኛላችኋል። ብዙ አላረግበትም። ከዛ እንድናደርገውና ከተበላሸብን በኋላ ደግሞ ፈተን እናጠቃታለን። አያችሁት? ቆንጆ ጽድት ያለ ሆነ ማለት ነው። ከዛ ለትንሽ ደቂቃ አስር ላድርገው እንዲተኛልን። ከዛ በሻሽ እንደዚህ አድርገን እናስረውና ለትንሽ ደቂቃ ማለት ነው ለጥ ይልልናል። ለተወሰነ ደቂቃ እንደዚህ እናስረዋለን እና እኔ ላስይዝበት ያሰብኩት ይሄንን ነው። አንድ ፒስ ፍሪዝ ሂውማን ሄር ነው። እናንተ በዊግ ማስያዝ ትችላላችሁ። ግዴታ ፍሪዝም መሆን የለበትም። በዌቭም መሆን ይችላል። ኤኒ ባላችሁ አጭርም መሆን ይችላል። ከዚህም ረዘም ማለት ይችላል። ብቻ ቤዚክ ነገር ላሳያችሁ የፈለኩት እዚህ ጋር እንደዚህ ጉብ የሚለው የሚያብጠው ነገር የለም ሲያስይዙ። ጀስት እሱ ሳይኖር ናቹራል ሉክ ያለው ቆንጅዬ አነስ ያለ ፖኒቴል ነው ማለት ነው። ከፈለጋችሁ እናንተ ቱ ፒስ ማድረግ ትችላላችሁ፣ ማብዛት ትችላላችሁ። እኔ ግን እቺ ብዙ ስለሆነች በአንድ ፒስ ነው ላስይዝ ያሰብኩት ማለት ነው። አሁን ወደ ዋና ስራችን እንገባለን። በኋላ ቤቢ ሄር ምናምን ካስተካከልን በኋላ ስለምናስረው ችግር የለውም፣ ግን እንደዚህ ይሆናል። ከዛ ምንድነው የምናደርገው? እቺን አንድ ቦታ እንሰራታለን። የኔ ፀጉር በጣም አጭር ነች፣ በጣም ተጎድታለች። እቺን አንድ ቦታ መስራት ነው። ጠበቅ አድርጋችሁ አንድ ቦታ ስሯት። ከዛ እነዚህ ቀጫጭኖች ፀጉር ማስያዦች አሉ፣ ላስቲኮች። ጥቁር ቢሆን ይመረጣል። ጥቁር ከሌላችሁ በማንኛውም ጫፏን እናስራታለን። የኔ ፀጉር አጭር ስለሆነና ስለሚፈታ ነው እሺ ማለት ነው ማስይዘው። የእናንተ ረዘም ያለ ማይፈታ ከሆነ እንደዚህ ማሰር አይጠበቅባችሁም። ያው ፀጉሩን የምንጠመጥመው እዚህ ላይ ስለሆነ እንዳይፈታብኝ ነው።
ስለዚህ አሁን ስራችንን እንጀምራለን። ስራው የሚጀምረው እዚህ ጋር ነው። ብዙ ጊዜ ማለት ነው ያንን ስህተት የሚሰሩት ይሄ እዚህ ጋር ጉብ የሚለውን ስህተት የሚሰሩት እንዴት መሰላችሁ? መጠቅለል ሲጀምሩ ከዚህ ጋር ይጀምራሉ። ጀስት እንደዚህ ከዚህ ከጫፍ ጋር ማለት ነው ከዚህ ጋር እንደዚህ ይጀምራሉ። እንደዚህ እየተጠመጠመ ሲመጣ እዚህ ጋር እንደዚህ ውፍር ይልና ጉብ ይላል። እሱን ለማስቀረት ምንድን ነው የምናደርገው? የሂውማኑን ጫፍ እንደዚህ እንይዝና ኤኒቲንግ ሂውማን ብቻ ላይ ዊግም ይችላል። ጫፏን እንይዛትና ምን እናደርጋለን? እንደዚህ ከዚች ጋር ታያችኋል። ከዚህ ጋር አንድ ቪም ያስፈልገናል። ቪሙን እና ፀጉሩን ሂውማን ሄሩን እና ማለት ነው ሂውማን ሄሩን እና ዊጉን እንደዚህ እናስይዘዋለን ማለት ነው። አይነካከም ተይዞ እንጀምራለን። ከዛ ከዚህ ጋር እንደዚህ ነው የምንሄደው። ሲንግል ቢሆን ጥሩ ነው። አሁን ሂውማኑን አላጠፍኩትም። ከዛ እንዴት ነው የምናደርገው? እንደዚህ ሂውማኑን ይዘን ጥብቅ እያደረገን በትንንጡ መዞር እና ግን ስትዞሩ ጥብቅ አድርጉት። ይሄ እንዴት ነው? እዚህ ጋር እንደዚህ ጎተት የለም ጫን እያደረጋችሁ እንደዚህ ማዞር። ሰፊም አታርጉ። አክቹዋሊ እንደ ሂውማናችሁ ርዝመት ይወስነዋል። ሂውማናችሁ ርዝመት ስላችሁ እንደዚህ ወደ ጎንነቱ ማለት ነው። የኔ ትንሽ ረዘም ስለሚል እንዲህ ቀስ እያልኩ ነው የሚሄደው። ቀስ እያልኩ ጠበቅ እያልኩኝ ቀስ እያልኩ በቃ ሚጤጥዬ እያዞርኩ ማለት ነው። ይሄ በጣም ሰፊ አላዞረውም። አጭር ከሆነ ሂውማናችሁ ጀስት ይሄንን እየሸፈናችሁ ይታያል አይደል? በእጃችሁ ሸፈናችሁ ይሄንን እየሸፈናችሁ መሄድ ነው ማለት ነው። በቃ እንደዚህ ቀስ ያለ ይሄዳል። ከዛ በቃ ስሙዝ ነው የሚሆነው። ፀጉራችሁ ነው የሚመስለው። በጣም ደስ የሚል ሉክ ነው የሚያመጣው። ብቻ እንደዚህ ለማሳያችሁ ቀስ እያላችሁ መዞር ነው። በጣም ሲምፕል ነው ግን ትልቅ ለውጥ ያመጣል። በቃ በጣም ትልቅ ለውጥ ማለት ነው። ያኛው በጣም ነው የሚያስጠላኝ። ሰው ላይ ሳይ ምናምን ቡፍ ብሎ አያምርም። እንደዚህ ሲሆን ግን ደስ የሚል ሉክ ነው። እስማሞቀኝ እሺ ይሞቃል። ይታያችኋል አይደለ? እንግዲህ ጀርባዬን ሰጥቼ ነው ያለው። እንደዚህ ጥብቅ እያደረኩኝ ይሄዳሉ ማለት ነው። ይሄ የሚወሳሰበውን ምናምን መጨረሻ ላይ ስለማፍታታው አያሳስብም። እና ከወደዳችሁት ኮሜንት ላይ ማስቀመጥ እንዳትረሱ። አካውንቴንም ሰብስክራይብ አድርጉ። ከዛ ደግሞ የሆነ ቪዲዮ ፖስት ሳደርግ ኖቲፊኬሽን እንዲመጣላችሁ የደውል ምልክቷን ተጫኑ። ከዛ እንደዚህ እያለን እንሄዳለን ማለት ነው። ጠበቅ ማድረጋችሁን እንዳረሱ። አንደኛ ሊፈታባችሁ ይችላል። ሁለተኛ ደግሞ ይሄ ቀጠን ይላል። በቃ ደስ የሚል ይሆናል። ጥብቅ እያደረጋችሁ ስትሄዱ ማለት ነው። እና እንደዚህ ሲሆን ማንም ቢጎትታችሁ ራሱ አይነቀልም። ለሳምንት ምናምን ማቆየት ትችላላችሁ። አያችሁ ቅጥናቱን። አሁን እያለቀ ስለሆነ ከፍ ማለት አለብን። እዛ ወደ መጨረሻው እየደረስን ነው። ስለዚህ ፀጉር ማስያዣው መሸፈን አለበት። እንሸፍነዋለን። አያችሁ እንዴት ቀላል እንደሆነ። በኋላ ላይ እናስተካክላለን የተንጨባረረውን። ከዛ እንደዚህ አድርገን ከጨረስን በኋላ እቺ የምታክል በቂ ነች። እቺ የምታክል ትንሽ ማወፈር ከፈለጋችሁ ማወፈር ይቻላል። እንደዚህ የመጨረሻው ማለት ነው። የመጨረሻው ነው እሱ። እኔ ሙቀት ላበላ
እሱን እንደዚህ ይዛችሁ ጫፉን ማዞር እንዴት ናቹራል እንደሚመስል ጫፏን ይዘን እንደዚህ እንዞራታለን። ከዛ በደንብ ሴኪዩር እንዲሆንላችሁ በተለይ እንደዚህም ቢሆን ማንም አይነካው ማንም አይወድቅም፣ ግን በደንብ ሴኪዩር እንዲሆንላችሁ መጨረሻዋን አንድ ቪም እንድትሰኳታላችሁ። በቃ ከዛ በኋላ ማስተካከል ነው። ፍሪዝ ማድረግን ከፈለግን ፍሪዝ እናደርገዋለን፣ ግን እኔ ጥሩ ላይ ነው ያለው ውሃ የማያስፈልገው። እንዲህ ማስተካከል አያችሁት? ምንም በቃ አያስታውቅም። ቁጥርጥሩ ፀጉሩ የተጠቀለለው ምናምን የለም። በቃ በጣም ሲምፕል ግን የሚያምር። ከዛ ደግሞ ቤቢ ሄራችን ምናምን እናወጣለን። እንዴት ነው ወደዳችሁት? በጣም ቀላል ነው። በጣም ነው የሚያምረው። በጣም የሚያሳምረው። ቤቢ ሄር ደግሞ እናወጣ። እኔ ቤቢ ሄር ካላወጣው ፀጉሬው ላይ ተስተካከለ አይመስልም። በቃ ደስ አይለኝም። የሆነ ሙሉ አይሆንልኝም፣ አያምረኝም ሙላ ማለት ነው። ሰው ቤቢ ሄር እናወጣ። ወደ እናንተ ላድርግላችሁ። ሰው የታችን ማመስታት እንጠቀም። ቤቢ ሄራችንን እናውጣ። እንዴት ሉክ እንደሚቀየር እኮ ቤቢ ሄር ሲኖር ያሳምረዋል። አክቹአሊ እዚህ ጋር ቤቢ ሄር ባይወጣ ጥሩ ነው መሰለኝ፣ ግን እኔ ግንባሬ መሸፈን ስላለበት አወጣለሁ። ሙቀቱ ማለት ነው። በስመ አብ ፊት ይውላ ቅልጥልጥ አላበላው። ሰው ቤቢ ሄርን ነው እንደዚህ አውጥቻለሁ። ከዛ ለጥ እንዲልልኝ ትንሽ ደቂቃ ልሰራው። ትንሽ ደቂቃ አስሬው መለሳለሁ። እንደዚህ ፏ ብዬ ተመልሻለሁ። ይሁት እንዴት እንደሚያምር ፀጉር አይመስልም? በጣም የሚያምረው። እናንተም ወዳችሁታል ብዬ አስባለሁ። በጣም ነው የወደድኩት። እኔ በጣም ሲምፕል ነው። የምር ሞክሩትና አስተያየታችሁንም ትነግሩኛላችሁ። በቃ ፀጉር ቤት አትሄዱ ምን አትሉ፣ በነፃ እንዲፏፈሽ ትላላችሁ ማለት ነው። ፀጉሬን በደንብ ላሳያችሁ። ያምራል አይደል? የምር በጣም ነው የወደድኩት። በቃ ሲምፕል ነው። ለሁል ቀን ማድረግ ትችላላችሁ። ፕሮግራም ሲኖርባችሁ ማድረግ ትችላላችሁ። እንደዚህ ዝንጥፋፈሽ ትላላችሁ። የምር አያስታውቅም። እዩት፣ በጣም ቆንጆ ነው። በጣም ቀጭን ነች። ፀጉር ነው የሚመስለው። ብጥ ማለት የለ፣ አይነቀልም። ለሳምንት ራሱ ማቆየት ከፈለጋችሁ መቆየት ይችላል። ማታ ማታ ሻሽ እያሰራችሁ ከተኛችሁ ማለት ነው። በቃ ሴኪዩር ነው፣ ምንም አይነቀልም፣ አያስፈራም። እንዲፋፋ ማለት ትችላላችሁ ማለት ነው። እና ጀስት ትራይ ኢት። ከዛ ደግሞ ሀሳብ አስተያየታችሁን ስጡኝ። የምር ያምራል። እና ብዙ ሰው ኢንቦክስ እያደረገልኝ ነበረ፣ ፀጉርሽ እንዴት ነው የምታደርጊው ምናምን እያለ ማለት ነው። እና እንደዚህ አይነት የፀጉር ቪዲዮዎችን ከፈለጋችሁ አሳውቁኝ ኮሜንት ላይ።
ድረስ በደንብ እሰራለሁ፣ በደንብ አሳያችኋለሁ። እና ግን ሰብስክራይብ አድርጉኝ። ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። በሌላ ቀን በሌላ ቪዲዮ እንገናኛለን። በጣም አድርጌ ወዳችኋለሁ። ባይ